ቆይ ምንድነው ሰላምና ዳጣ ያላቸው ግንኙነት? ይሄንንስ ከርግዝናዋ ጋር ምንድነው የሚያገናኘው? እኔ ማለት ነው ማየ ሰላምና ዳጣ ግን እናትና ልጅ ነው የሚመስለው። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ ማየ አልቆጣሽ ማልሽ እንዴ? ችግር አለው ብታዳምጪኝ። ምክንያቱም ማየ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራስ ቆይን የመጣችኝ ዳጣን በተኛችበት አንቃት አልወስራባት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት። እማዬ እኔ እኮ አልዋሽም ባሽቼ ማለቅ እስኪ በደንብ ያቸው ማየ ይመሳሰላሉ እኮ በዛ ላይ በጣም የሚዋደዱት። አሁንማ በቃ ማየ ብታይ ምግብ እኮ ተደብቀው ሰብቻ ነው መሰላት። አረ እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደች? እንዴ ማየ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቱ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ነው። ምናልባት በጣም ጥሩ ልጅ ስለሆነችና ስለምታግዛት ይሆናል የምትወዳት። እሺ ማየ ግን በቃ አንድ ነገር ብቻ ታውቂሽ ኤቢ። ምንድን ነው? እንዳትቆጪ እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳታወርጭብኝ ዴ ሲምልሽ ያከባሽ ይፈታሻል የወለደሽ ምን ያገኝሻል የሚለው ተረት የሚሰራው ላምጭ። ምን አለበት አስሩን ነገር ባታስቢ። በቃሽ አቁሚ። ምን ይገትርሻል? ምን ሆነሽ ነው? ምን ሆነሽ ነው? ምን ፈልገሽ ነው የኔ ቆንጆ? ያሰበችውን ነገር ምንም ቢሆን እንኳን ከማድረግ ወደ ኋላ ማትለው ተንኮለኛዋ አቢጌል ቤታቸው ተረጋግቶ በሰላም ሲቀመጡ ደስ የሚላት አትመስልም። ችግር መፍጠር የዕለት ተዕለት ስራዋ የሆነው ኤቢ በድጋሚ ሰላምንና የዳጣን ግንኙነት ከመቀራረብ ሳይሆን ከዝምድና የመጣ እንደሆነ አስባ እናትና ልጅ መሆናቸውን ለማረጋገጥ የዲኤንኤ ምርመራ ለማድረግ እናቷን በግልጽ ገንዘብ ጠይቃታለች። ማርታ ሐሳቧን ሰምታ ከቁም ነገር ባትቆጥረውም ተስፋ ማትቆርጠው አቢጌል ግን አንድ ነገር ከማድረግ የሚያስቆማት ሰው ያለ አይመስልም። እስከዛሬ ድረስ ጥርጣሬዎቿ በሙሉ ትክክል ቢሆኑም ነገር ግን አንድም ቀን እውነት መሆኑን በማስረጃ ማረጋገጥ አልቻለችም። ሐሳቧ ተሳክቶ ያንን ማድረግ የቻለች ጊዜ ግን ሙሉ ቤተሰቡን ድብልቅልቁን ነው የምታወጣው። ናታንን ከዳጣ እጅ ፈልቅቃ ወስዳ የራሷ ማድረግ የምትፈልገው ኤቢ ነገሮችን ቆም ብላ በትክክል እንኳን አስባ አድርጋ አታውቅም። ለዛም ነው ናታን ከመጀመሪያው አንስቶ እሷን ለመቅረብ ፈቃደኛ ያልሆነው። ከደረጀ ውጪ ሁሉም ተሰብስበው የሰላምን የመውለጃ ጊዜ መድረስ አስመልክቶ በተዘጋጀው ፕሮግራም ላይም ጭንቅላቷ መልስ እስካላገኘ ድረስ አርፋ መቀመጥ እንኳን የማትችለው ኤቢ ደስታቸውን እንኳን በአግባቡ አጣጥመው ሳይጨርሱ ሰላምን የልጁ አባት ማን እንደሆነ ልትነግራቸው እንደሚገባና ያንን ካላደረገች እሷ የምታውቀው ሚስጥር እንዳለና ያንን ተናግራ እንደምታዋርዳትም ጭምር ትዝትባታለች። በሰዓቱ አጠገቧ የነበረችው ማርታም ከደረጀ ጋር ሆነው በጋራ እንዳወሯትና እሷ በዛ ጉዳይ ልትጨነቅ እንደማይገባ ትነግራታለች። ደሬና ማርታ ወደ ስራ ከመሄዳቸው በፊት ሰላምን ጠርተው ማውራት ይጀምራሉ። ደረጀም ቀጥሎ ይኸውልሽ ምን መሰለሽ በዙሪያችን ያሉ ሰዎች ማለትም ወዳጆቻችን እኛ በጭራሽ ያልጠበቅነውን ነገር እያወሩብን ነው። በዛም ምክንያት ማርታ በጣም ተጨንቃለች። በመውለጃሽ ዋዜማ እንደዚህ ማለት ባይገባኝም ግን ያው ግዴታ ሆኖብኝ ነው። እኛም በሰዎቹ ቦታ ዞር ብለን ስናየው እንደዛ ማለታቸው ልክ ነው። አንድ ውሸት በብዙ ሰዎች አንደበት ውስጥ ተደጋግሞ ሲነገር ውሸት ቢሆንም እንኳን እውነት ተደርጎ ሊታሰብ ይችላል ብሎ ሲላት ስለምን እያወሩ እንዳለ እንኳን ያልገባት ሰላምም እንዴ ጋሼ ቆይ ስለምን እንኳን እያወራህ እንደሆነ እኮ አልገባኝም ብላ ትለዋለች። ማርታም ትቀጥልና ስላንቺ ልጅ ነው ብላ ትላታለች። ሰላምም በጥያቄዋ ደንግጣ እንዴ ቆይ ስለ የትኛዋ ልጅ ብላ ስትጠይቅ በጥያቄዋ የደነገጠው ደረጀም ፈጠን ብሎ እንዴ ሰላም ስለ የትኛዋ ልጅ ትያለሽ እንዴ ስላረገሽው ልጅሽ ነዋ ብሎ ያስቀይሳል። ማርታም ቀጥላ ይኸውልሽ ሰላም የኛ ትዳር ማለት አንድ ቀን እንኳን ሞቅ ያለ ጭቅጭቅ ተጨቃጭቀን አናውቅም። ይህንን አንቺም ታውቂያለሽ። ይህንን ትዳሬን በጣም ነው የምተማመንበት። በየሄድኩበትም አፌ ሞልቼ ነው የማወራው ብላ ስትላት ሰላምም አዎ አውቃለሁ እኮ ብላ ትላታለች። ማርታም ትቀጥልና አሁን ግን ትንሽ ችግር ገጥሞናል። ወዳጆቻችን እንዲሁም ጎረቤቶች ከኋላችን ሆኖ በጣም እያወሩብን ነው። በእርግጥ በእነሱ ቦታ ላይ ሆነን ስናየው ደረጀ እንዳለው ልክ ነው ብላ ስትላት ደረጀን በመሃል ይገባና ሰላም ምን መሰለሽ ይሄ ጉዳይ ከዚህ በፊትም አንስተነዋል። ችግር የሆነው አንቺ ድንገት ማርገዝሽና የልጅሽን አባት አለመናገርሽ ነው። አሁን ልጁን ልትወልጁ ነው። እውነትና አባት ተደብቀው አይቀሩም ይባላል። ስለዚህ በቃ አምጥተሽ አስተዋውቂንና እኛም ከወዳጆቻችን ሐሜት እንዳል ብሎ ሲጠይቃት ሰላም ግን ምንም ነገር ለመናገር ፈቃደኛ አልነበረችም። ቀጥላም በቃ አሁን ማን እንደሆነ መናገር አልፈልግም። ምጥ ሲጀምረኝ የዛኔ ማን እንደሆነ ነግራቸዋል። በጣም ይቅርታ ብላ ስትል ደረጀ በንዴት አንቺ አልናገርም አልሽና የኔ የተከበረ ትዳር እየተጠረጠረ መኖር አለበት? ይኸውልሽ የግዴታ መናገር አለብሽ ብሎ ተነስቶ ጥሏቸው ይሄዳል። ማርታም ትቀጥልና አይዞሽ ሰላምዬ አሁን እኮ በሰዎች ሐሜት ተረብሾ እኮ ነው። ግን የዛኔም ከነገርሽን በቂ ነው። ግድ የለም ያው
ወልደሽ ሰው መጥቶ ሲጠይቅም መጀመሪያ አባቱ ማን እንደሆነ ነው የሚጠይቀው። እኛም ያው ከመጠርጠር ለመዳን ብለን ነው ብላ ትላታለች። ቀጥላም አትጨነቂ በቃ የዛኔም እኮ ከነገርሽን ይበቃል እና ደግሞ የልጃችን 9 ወር ደረሰ አይደለ? ነገ ተዘገሻሽተሽ ቆንጆ ማስታወሻ ፎቶ እንነሳለን እሺ ብላ ተነስታ ወደ ስራዋ ትሄዳለች። በነጋታውም ሁሉም ልጆች ተሰብስበው ለሰላም ዝግጅት የሚሆን ዲኮር መስራት ይጀምራሉ። በመሃልም አቢጌል ትመጣና ስማኝማ ናታንዬ ዛሬ እኮ ማዬ ሰላምን የፈለገችሁትን ጥያቄ መጠየቅ ትችላላችሁ ብላለች ብላ ስትለው ናታንም ተናዱ አንቺ ልጅ ግን ሁሌ እዚህ ቤት ዝግጅት በተዘጋጀ ቁጥር አጋጣሚውን ለአንድ ነገር ነው መጠቀም የምትፈልጊው ብሎ ሲጠይቃት ኤቢም ዛሬማ አልላቀቃት የልጇን አባት ትናገራታለች ብላ ስትለው ናታን እስቲ ቢያንስ ዛሬ እንኳን በሰላም ዝግጅቷን ታክብርበት ብሎ ይላታል። በዛን ሰዓት ደረጀና ማርታ መኪና ውስጥ ተቀምጠው ወደ ቤት ሸኝቷትም እያወሩ ነበር። ደረጀም ቀጥሎ እንደዚህ እንዳከበርሻት ፈጣሪ አክብርሽ ብሎ ሲመርቃት ተሰብ አሜን የኔ መራቂ ይሁልክ ደሪ አልወለዳት እንጂ እኮ ልጃችን ማለት ናት። ልጆቻችንንም ቢሆን እንደ ራሷ ልጆች አድርጋን ያሳደገችልን። እናም ይሄ ለሷ በጣም ትንሽ ነገር ማርገዝንም ቢሆን አውቀዋል። በእርግዝና ሰዓት አንድ ነገር ሲጎል መከፋቱ በጣም ከባድ ብላ ስትለው ደሪም ጥሩ እንግዲህ በቃ በደንብ አክብሩላት ማርትዬ ከደረስኩኝ ለመምጣት ሞክራለሁ መልካም ቀን ይሁንልሽ ብሏት ከመኪና ወርዳ ወደ ቤት ትሄዳለች። በዛን ሰዓት ልጆቹም ቤቱን አዘጋጅተው ጨርሰው ነበር። ማርታ መቤት ገብታ ልብሷን ቀያይራ ሰላምን አይኗን ሸፍና አምጥታ የተዘጋጀላትንም ማሳይታ ሰርፕራይዝ ያደርጓታል። ያዘጋጁላት ቦታ ላይ ማስቀምጧት በባህሉ መሰረት ማርታም ቂቤዋን አምጥታ ቀብታ ገንፏቸውንም አገንፍታ በጋራ ከበሉ በኋላ ቡናቸውንም አፍልተው ተሰብስበው ተቀምጠው ባሉበት አቢጌል በመሃል እማዬ ግን ለምንድነው አሁን ጥያቄውን ማንጠያየቀው ብላ ስትላት ማርታም ኤቢ ደግሞ ቆይ የተሄድብሻል ጥያቄው ምን አለበት ቡናውን እንኳን እስክጠጣ ብትጠብቂ የሰው ጨዋታ እንደሆነ ማቆርፈት ታቂበታለሽ ብላ ትላታለች። አቢጌልም በዝምታ ትንሽ ካሰበች በኋላም ተነስቶ ወደ መኝታ ቤቷ ሄዳ ስልኳን አውጥታ ወደ ደረጀ ጋር ትደውላለች። ስልኩንም አንስቶ ምን ፈልገሽ ነው አቢጌል ብሎ ይጠይቃታል። እሷም ይመጣ እንደሆነ ስትጠይቀው ደረጀም ትንሽ እንደሚቆይ ይነግራታል። ኤቢም ቀጥላ አባዬ ሰላምን አንድ ጥያቄ ልጠይቃት ነው አንተም መኖር አለብህ ብላ ስትለው ደረጀም ምንድነው የምትጠይቂያት? ቆይ ምን አድርጉ ነው የምትይው? ለምንድነው አርፈሽ ማትቀመጪ? ምንድነው ልጠይቂያት ሲያስብሽው? አርፈሽ ተቀመጪ ኤቢ ያለበለዚያ ግን ከመጣው ማንም አያድንሽ። ምን አለ ለዛሬ እንኳን ደስተኛ እንድትሆን ብትፈቅጅላት ያሳደገችሽ እኮ እሷ ናት። አቢጌል ችግር ተፈጥሮ ቢደርስ ግን ወየሁልሽ ጨርሻለሁ ብሏት ስልኩን ይዘጋዋል። አቢጌልም ወደ ነበረችበት ትመለስና ትቀመጣለች። ቀጥላም ምንድነው ማየ አሁንም አንጠያየቅም እንዴ ብላ ስትላት ማርታም እሺ በቃ ልጆች በሉ አሁን ሁላችሁም መጠየቅ የምትፈልጉትን ነገሮች ሰላምዬን ጠይቋት ብላ ስትፈቅድላቸው በመጀመሪያ ውሃ እንደተለመደው ልክ ያልሆነውን ለመመለስ የማይመቸውን ጥያቄዋን ትጠይቃታለች። በቀጣይም እድሉን ለዳጣ ይሰጣትና እሷም ጥያቄዋን መጠየቅ ትጀምራለች። ይሄውልሽ ሰላምዬ አሁን ልጅ ብትወልጂና ማለት ልጅሽን ሌላ ሰው ወስዷት ቢያሳድጋት እና ቆይተሽን ብታገኛት ልጅሽ ትመስልሻለች ብላ ስትል ሰላምም አዎ ዳጣዬ ልጅ ምንጊዜም ልጅ ነው እናት መቼም ቢሆን ልጇን አትተው ልጇንም መቼም ቢሆንም አትረሳ ብላ ትመልስላታለች። ኤቢም በመሃል ትገባና እኔ ልጠይቅሽ ነው አሁን መልሽልኝ የልጅሽ አባት ማን ነው? ካልተናገርሽ ግን እኔ ነኝ የምናገርልሽ ብላ ስትላት ሰላምም አረ ካወቅሽ ንገሪና ብላ ስትላት ማርታም ቀጥላ ኤቢ አሁን አንቺ ቆይ ሚስጥር አውቀሽ እስካሁን ልደብቂ ነበር እስቲ ካወቅሽ ንገሪ ብላ ስትላት ናታንም ሰው እኮ በጣም ብዙ ፍላጎት አለው እሷ ደግሞ አባቱን አልናገርም ካለች በቃ መተው ነው ይሄ ጉዳይ የሚመለከተው እሷንና እሷን ብቻ ነው ብሎ ይላታል። ከትንሽ ቆይታም በኋላ እንደ ባህሉ ሁሉም ተመራርቀው ዝግጅታቸውን ይጨርሳሉ። በነጋታውም ነው አቢጌል ለማርታ ዳጣና ሰላም እናትና ልጅ ስለመሆናቸው ጥርጣሬዋን የነገረቻት። ውሃም ከምጥን ጋር ስለ ዳጣና ናታን ግንኙነት አውርተው ለመናገር መጥታለች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮም ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍልን በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።